بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وصحبه أجمعين. مجالس شهر رمضان، الدرس 40، كفل 4. يقول المؤلف رحمه الله تعالى: ثم أمر رسول الله صلى الله عليه وسلم أن تؤخذ الراية من سعد وتدفع إلى ابنه قيس، ورأى أنها لم تخرج عن سعد خروجا كاملا إذ صارت إلى ابنه. لم يتوقعوا نبي محمد عليه الصلاة والسلام أسرشي وتادر سراوتاتشون يزو كمدينة ጉዞ ቀጥለዋል። መካ አካባቢ እንደተቃረቡ አይተናል። ወታደሮች ከፋፍለው ባንዲራ ሰንደቅ አስይዘው ወደ መካ እንዲገቡ እያደረጉ ነው ያሉት ነብዩ መሐመድ አለይሂ ሰላቱ ወሰለም። መካከል ላይ ሰዕድ ብኑ ዑባዳ ለአንሷሮች ሐላፊ አድርገውት አቡ ሱፊያንን መንገር ላይ ሲያገኘው ዛሬ የጦር ቀን ነው፣ ሰዎች የሚታጨድበት ቀን ነው፣ ከዕባም ሐላል የምትሆንበት ቀን ነው ብሎ ስለተናገረ አቡ ሱፊያን ይሄን ለመልእክተኛው አለይሂ ሰላቱ ወሰለም መልእክቱን ስላደረሰ መልእክተኛው አለይሂ ሰላቱ ወሰለም ከደበ ሰዕድ ዋሸ። ولكن هذا يوم ቀን ነው يعظم الله فيه الكعبة كعبان الله የሚያለቅበት ቀን እንጂ ከዕባ የምትዋረድበት ቀን አይደለም። ويوم تكسى فيه الكعبة ከዕባ ልብስ የምትለብስበትን ቀን ነው ብለው መልእክተኛው አለይሂ ሰላቱ ወሰለም እንደተናገሩ አይተናል። ምክንያቱም ከዕባ ደረጃዋ ከፍ የሚልበት ቀን ነው። ከዕባ ላይ አንዣበው የነበሩ 360 አካባቢ ጣዖታቶች የሚንኮታኮቱበት ቀን ስለሆነ፣ ከዕባ ላይ አዛን በአደባባይ ላይ አዛን የሚደረግበት ስለሆነ፣ ከዕባ ላይ ተውሂድ የሚነግስበት ቀን ስለሆነ፣ ሽርክ የሚዋረድበት ቀን ስለሆነ አይደለም። ጉዳዩ በተቃራኒ ነው። ከዕባ ከፍ አላህ የሚያደርግበት ቀን ነው ብለው ተናገሩ። ثم أمر رسول الله صلى الله عليه وسلم ከዛ መልእክተኛው አዘዙ ነው أن تؤخذ الراية ሰንደቋ እንድትያዝ፣ ሰንደቋ ባንዲራዋ እንድትያዝ من سعد ከሰዕድ ብኑ ዑባዳ። ሰዕድ ብኑ ዑባዳ ይህንን ቃል ስለተናገረ መልእክተኛው አለይሂ ሰላቱ ወሰለም ከደበ ሰዕድ ዋሸ ብለው ከተናገሩ በኋላ ባንዲራው ሰዕድ የአንሷሮች መሪ ሐላፊ የተደረገው እሱ ስለነበረ እሱ የያዘውን ሰንደቅ ባንዲራ መልእክተኛው ከሱ ከእጁ እንዲነጠቅ አደረጉና ወትድፈዐ ኢለ ብኒሂ ቀይስ ለሚባለው ለሰዕድ እብኑ ዑባዳ ልጅ ቀይስ ለሚባለው እንዲሰጥ ተደረገ ማለት ነው። ከአባት ሰንደቁ ተወስዶ ለልጅ እንዲሰጥ አደረጉ መልእክተኛው አለይሂ ሰላቱ ወሰለም። ወረአ መልእክተኛው አለይሂ ሰላቱ ወሰለም አዩ አነሃ ለም ተኽሩጅ እንዳልወጣች ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ወሰለም እንዳልወጣችም አዩ ማለት ነው። እንዳልወጣች አዩ ሰንደቋ አንሰዕድን ከሰዕድ እንዳልወጣች ኹሩጀን ካሚለን በተሟላ መልክ እንዳልወጣችም የአላህ መልእክተኛ አለይሂ ሰላቱ ወሰለም አዩ ማለት ነው። ለምንድነው ያዩት? ለምንድነው? ልጅ ነው ሰንደቁን አሁን ይያዝ የተባለው ልጃቸው የሰዕድ ልጃቸው ስለሆነ ማለት ነው። إذ صارت ሰንደቋ ስለሆነች إلى ابنه ወደ ልጁ ስለሆነች ማለት ነው። ወደ ልጁ የተላለፈ ስለሆነ ከሙሉ በሙሉ ከሰዕድ እንደወጣ አልተገነዘቡም መልእክተኛው አለይሂ ሰላቱ ወሰለም። ثم مضى صلى الله عليه وسلم ከዛ መልእክተኛው አለይሂ ሰላቱ ወሰለም በጉዟቸው ላይ ቀጠሉ። ወአመረ አዘዙ አን ቱርከዘ ትተከልላቸው ዘንድ አዘዙ ራየቱሁ የመልእክተኛው አለይሂ ሰላቱ ወሰለም ሰንደቃቸው ትተከልላቸው ዘንድ አዘዙ። ቢልጀሑኒ ጀሑን የሚባለው ቦታ ላይ ሰንደቃቸው እንዲተከል መልእክተኛው አለይሂ ሰላቱ ወሰለም አዘዙ ማለት ነው። ጀሑን ከሰኘ ቦታ ላይ ሰንደቃቸው እንዲተከል አዘዙ። ثم دخل ሰንደቃቸው እዛ ተተከለና ثم دخل ከዛ መልእክተኛው አለይሂ ሰላቱ ወሰለም ገቡ መካ ገቡ። ፋቲሐን ድል አድራጊ ሲሆኑ ሙአዘራን ከአላህ ሱብሓነሁ ወተዓላ ድጋፍ የተቸረላቸው ሲሆኑ ከአላህ ሱብሓነሁ ወተዓላ ድጋፍ የተቸረላቸው ሲሆኑ ድል አድራጊ ሲሆኑ መካ ገቡ። መንሱራን አሸናፊ ሆነው መካ ገቡ። ቀርጣጣ አቀርቅረው ረእሰሁ ራሳቸውን ያቀረቀሩ ሆነው መልእክተኛው አለይሂ
عليه الصلاة والسلام راساتشون أقرقروا يا الله ملكتنا عليه الصلاة والسلام مكة قبوا سبحان الله تواضعا لله عز وجل الله يفروا سيهونوا لا الله سبحانه وتعالى يتنانسوا سيهونوا قمالاتشو لا يهونوا راساتشون أقرقروا وده مريت مالتنا ملكتنا عليه الصلاة والسلام قبوا مكة حتى إن جبهاته قنباراتشو اسكمي وندرس تكادوا يتقرب اسكمي وندرس قنباراتشو تمسوا لمنكات رحله የግመላቸው ኮርቻ ማለት ነው የሚጓዙባት የሆነችውን እንሰሳ ኮርቻ ይባላል በጣም ወደ መሬት ከማቀርቀራቸው የተነሳ የኮርቻው ላይ ግንባራቸው ሊነካ እስከሚቀርብ ድረስ ማለት ነው وهو ملكنا عليه الصلاة والسلام يقرأ ينبب قطعون القرآن አንቀጽ إنا فتحنا لك فتحا مبينا የሚለውን የቁርአን አንቀጽ ያነበቡ إنا فتحنا لك لانت دل أقونا صفنه إلال فتح مبينا قلت إيوانا دل أقونا صفنه يميلون يقرآن أنكز يانببو ويرجعها يهني قرآن أنكز إيادة قمت نبي محمد عليه الصلاة والسلام إنا فتحنا لك فتحا مبينا إنا فتحنا لك فتحا مبينا يميلون أيادة قمت إنا دل قلت إيوانا دل لانت أقونا صفنه يميلون ويرجعها أنكزن أيدي قامت ملكتنا عليه الصلاة والسلام مكاوس قبو مالتنا وبعث صلى الله عليه وسلم ملكتنا عليه الصلاة والسلام لاكو على إحدى المجنبتين ሁለት አቅጣጫዎች አሉ በግራና በቀኝ በኩል ማለት ነው ከሁለት አቅጣጫዎች በአንዱ አቅጣጫ መልእክተኛው ላኩ ነው على إحدى المجنبتين يعني جانبين ማለት ነው ከሁለት አቅጣጫ ባንዱ ጎንና ባንዱ ዳር ላይ ላኩ خالد ابن الوليد خالد ابن الوليدን ባንዲ ጎን በቀኝ አቅጣጫ ነው የሚለው በቀኝ አቅጣጫ አደረጉት ይላል ሙጀኒበተይኒ ማለት ጎንና ጎን ዳርና ዳር ጫፍና ጫፍ ማለት ነው በቀኝ አቅጣጫ خالدን አደረጉት ነው የሚለው جعل خالدا رضي الله عنه اميرا وقاعدا على الجانب الايمن من الجيش ለወታደሩ በቀኝ አቅጣጫ መሪ ያደረጉት خالد ابن الوليد ነው ወታደሩ ስርዓት በያዘ መልክ መዋጋትም ካለበት እንዲዋጋ ስርዓት በያዘ መልክ እንዲንቀሳቀስ ማለት ነው وعلى الاخرى በሌላኛው ጫፍና ጎን ደግሞ አደረጉ በግራ በኩል ማለት ነው الزبير ابن العوام አደረጉት መሪ ማለት ነው እንግዲህ በሁለቱ ጀግኖች ሰሃባዎች በخالد ابن الوليد እና በአዙበይር ኢብኑ አልዓዋም በግራና በቀኝ እነኚህ በግራና በቀኝ ላሉት ሰራዊቶች መሪ ተደርገው خالد በቀኝ በኩል ላሉት አዙበይር ኢብኑ አልዓዋም በግራ በኩል ላሉት አደረጓቸው መልእክተኛው አለይሂ ሰላቱ ወሰለም ከዛም የአላህ መልእክተኛ አለይሂ ሰላቱ ወሰለም መልእክት አስተላለፉ وقال قالوا من دخل المسجد فهو آمن ومن دخل دار أبي سفيان فهو آمن ومن دخل بيته وأغلق بابه فهو آمن يا الله ملكنا عليه الصلاة والسلام منالو من دخل المسجد مسجد يقبا الله بيتوس كعبا مسجد يقبا فهو آمين سلام يقول الصفال أننا كون أننا كون مالو ملكنا عليه الصلاة والسلام من يوم سويهن مسجد يقبا سو أننا كمنا آمين نو سلام يتقون الصفال نوال ومن دخل يقبا يهون سوال دار أبي سفيان أبو سفيان بيت وسط يقبا مال أبو سفيان بيت وسط يقبا أبو سفيان قبي وسط يقبا فهو آمن أهلم سلامنا دهننتين يتقون الصفي ونسونه ومن دخل بيته بيتهم يقبا سوالو وأغلق بابه كذاب بر كرتم مادرقو يزقا بر يزقا أبيته سقبته يتكمت فهو آمن أهلم سلام يسو سلام يلبسال سلام يقون الصفال ማንም የሚነካው የለም ብለው መልእክተኛው አለይሂ ሰላቱ ወሰለም መልእክት አስተላለፉ ማለት ነው ثم مضى رسول الله صلى الله عليه وسلم كذا يا الله ملكنا عليه الصلاة والسلام قتلوا حتى أتى المسجد الحرام مسجد الحرام اسكم يدرسوا درس بغزواتهم لا يقتلوا ثم مضى رسول الله صلى الله عليه وسلم حتى أتى المسجد الحرام مسجد الحرام اسكم يدرسوا درس غزواتهم قتلوا فطاف به بمسجد الحرام لاي قبني تادرقوا طوفوا مالتنا طواف درقوا على راحلته بمقواقواجاتوا لاي عند تكمتوا مالتنا قملاتوا لاي عند تكمتوا ملكتنا عليه الصلاة والسلام مسجد الحرام طواف درقوا وكان
نبر حول البيت ببيت زورا بكعبة زورا ببيت زورا نبر 300 صنم سبحان الله 300 صنم 360 طاؤتات نبر كعبة لي አንጃቦ የሚገኝ የሆነ 360 ጣዖታት አላህ Subhanahu Wa Ta'ala ቤት ላይ ማለት ነው ከዕባ የተከበረው አላህ Subhanahu Wa Ta'ala ቤት ላይ የሙስሊሞች ቂብላ ከሆነው ላይ 360 ጣዖታት በሐውልት መልክ ማለት ነው ይህ ሁሉ አጠቃላይ በሐውልት መልክ ማለት ነው ዙሪያውን ነበረ وكان حول البيت በቤቱ ዙሪያ ነበረ 300 صنم 360 ጣዖታት ነበረ فجعل صلى الله عليه وسلم كذا الله ملكنا عليه الصلاة والسلام جمروا جعل بمعنى شرع مالتنا جمروا ملكنا عليه الصلاة والسلام يطعنها أنني 360 ጣዖታቶችን መውጋት ጀመሩ ቢቀውሲን የሆነ ደጋን ነገር ይዘዋል እጃቸው ላይ ደጋን አለ ቀውስ ብሎ ማለት አለቱን على هيئة هلال ترمى بها السهام ቀስቶች የሚፈነጠሩበትና ቀስቶች የሚወነጨፉበት የሆነ በጨረቃ ቅርጽ የሆነ ቀውስ የሚባል ደጋን አለ ቆለፍ ያለ ማለት ነው በዛ እየወጉ ማለት ነው መልእክተኛው አለይሂ ሰላቱ ወሰለም معه ከሳቸው ጋር ቀውስ ደጋን አለ በዛ መውጋት ጀመሩ በከዕባው ዙሪያ ዙሪያውን አንጃበው የሚገኙ የሆኑ ዙሪያውን ከበውት የሚገኙ የሆኑ ጣዖታቶችን ማለት ነው መውጋት ጀመሩ ويقول إيال ملكنا عليه الصلاة والسلام جاء الحق وزهق الباطل إن الباطل كان زهوقا جاء الحق أونت متى قالوا أونت متى وزهق الباطل حسة تنكتا كتا والدم إيال ملكنا حق متى باطل حسة تنكتا كتا تورد إن الباطل كان زهوقا حسة ببهرو يمين كتا كتنونا إن الباطل حسة كان زهوقا ببهرو يمين كتا كت يمي فرارس يمي ودم سلونا حق متى باطلم تنكتا كتا إيالو مرتنو عليه الصلاة والسلام يهنا قوس نجر دقان نجر يزوال بزا موقات جمرو جاء الحق وما يبدئ الباطل وما يعيد يملون يقرآن أنكسنم ينببوا مالتنو جاء الحق أونت متى أونت متى وما يبدئ الباطل كأنجدي حست نبال نجر مما لا شاء اللوم حست كهم بالا أي جمرم مما لا شاء اللوم مالو ملكنا عليه الصلاة والسلام جاء الحق أونت متى وما يبدئ الباطل باطل كأنجدي حست كأنجدي من نسات أي شلم وما يعيد من ملسم أي شلم نعم من نشام مدرشام يلوم ديباك تمتوال نعم ጭራሽ ዳግም እንዳያገግም ተደርጎ ተመቷል ማለታቸው ነው ወደመ ተንኮታኮተ ፈራረሰ ማለታቸው ነው ባጢል ማለት ነው الله أكبر جاء الحق وما يبدئ الباطل وما يعيد كإنجدي حست من نشاء اللوم أي جمر مالتاቸው ነው وما يعيد مملس ما يችልም ዳግም እንዳያንሰራራ እንዳይመለስ ተደርጎ ነው የተመታው ማለታቸው ነው መልእክተኛው عليه الصلاة والسلام ይሄን የቁርአን አንቀጽ ያነበው ማለት ነው والأصنام تتساقط على وجوهها መልእክተኛው عليه الصلاة والسلام ይሄን የቁርአን አንቀጽ ያነበቡ በያዙት ደጋን ሲወጓቸው والأصنام ጣዖታቶች ተተሳቀጡ እየፈረሱና ያሉት ማለት ነው እየፈረሱ እየተደፉና ያሉት على وجوهها በፊቶቻቸው ላይ እየተደፉና ያሉት ማለት ነው በአጠቃላይ በወቅቱ የነበሩ ጣዖታቶች ነዓም መልእክተኛው عليه الصلاة والسلام ይሄን ሲያደርጉ ባፋቸው እየተደፉና ያሉት ማለት ነው والأصنام ጣዖታቶች ተተሳቀጡ እየተደፉ ይገኛሉ እየወደቁ ይገኛሉ እየተንኮታኮቱ على وجوهها በፊቶቻቸው ላይ ምክንያቱም በሰው ቅርጽ የተዘጋጁ የሆኑ በተለያዩ ነገሮች ቅርጽ የተዘጋጁ የሆኑ ሐውልቶች ስለነበሩ ማለት ነው كذام يا الله ملكنا عليه الصلاة والسلام دخل صلى الله عليه وسلم الكعبة كعبة وسقبوا ثم دخل الكعبة تملكته مجمر ملكنا عليه الصلاة والسلام يا درجت من دنو
ጣዖታትን ከአላህ Subhanahu Wa Ta'ala ውጭ ያለን ነገር የመጠራረግ ስራ ነው የሰሩት ማለት ነው አላህ Azza wa Jalla አቅሙን ሲሰጣቸው ድልን ሲሰጣቸው አሸናፊዎች ሲያደርጋቸው ናም የአላህ መልእክተኛ አለይሂ ሰላቱ ወሰለም አላህ ሲደግፋቸው ይህን እድል ሲሰጣቸው ጣዖታትን የማፈራረስ ስራ ነው የሰሩት ይሄ ነው ከሙስሊሞች የሚጠበቀው አላህ ድልን ከሰጣቸው አላህ አቅሙን ከሰጣቸው ከአላህ ውጭ የሚመለኩ የሐሰት አማልክቶችን የማፈራረስ ስራ መስራት ነውና ማለት ነው ثم دخل صلى الله عليه وسلم الكعبة كعبة قبو فإذا فيها كزام كعبة وس صور يتلايون سئلوش አሉ የተለያዩ ስዕሎች አሉ فأمر بها أننا سئلوش ملكتኛው አዘዙ فموحيت ተደመሰሱ ማለት ነው فموحيت ስዕሎቹ በአጠቃላይ ተደመሰሱ ከዕባ ውስጥ የተለያዩ ስዕሎች ነበሩና አውስጡ ማለት ነው የቀድሞ ጣዖታቱ ዙሪያውን በከዕባ ዙሪያ አንጃቦ ተሰቅሎ ያለ ነው ሐውልት ማለት ነው ይሄ ደግሞ ከዕባ ውስጥ ያለ የተለያዩ ስዕሎች ነበሩ እነዛ እንዲሰረዙ አደረጉ ተደመሰሱ ثم صلى فيها كذا ملكنا عليه الصلاه والسلام كعبه ውስጥ ሰገዱ فلما فرغ سجدوا እንደጨረሱ دار فيها ዞሩ ማለት ነው كعبان ዞራት ማለት ነው دار فيها تشكركرባት ዞሩባት ማለት ነው وكبر الله اكبر ማለት ጀመሩ في نواحيها بكعبه በዙሪያዋ الله أكبر ما نتجمروا ملكتنا عليه الصلاة والسلام ووحد الله عز وجل لا إله إلا الله إيالو الله عز وجل بتشنيا بحق من ملك أملاك ودر يلش أتشا يلش بتملاكنته بتشنيا باجتنته بتشنيا بسموتنا ببهرياته بتشنيا ودر أتشا يلش بحق من ملك أملاك مهون قلت ملكنا وملكنا عليه الصلاة والسلام ثم وقف كزام قوموا على باب الكعبة كعبة برو لا يقوموا ملك كعبة برو لا يقوموا ملكنا عليه الصلاة والسلام قريشوች تحته كملكنا وسره ነው ማለት ነው እሳቸው كعبة برو لا يقوموا قريشوች كسرنا ያሉት ማለት ነው ينتظرون እየተጠባበቁና ያሉት ماذا يفعل ملكنا عليه الصلاة والسلام من يفጽሙ ይሆን ምን ነገር በእኛ ላይ ይፈጽሙብን ይሆን ምን ያደርጉን ይሆን እያሉ እየተጨነቁ እየተጠባበቁ ይገኛሉ ማለት ነው فأخذ كذا يا الله ملكنا عليه الصلاة والسلام يازو بإضادتي الباب በር ላይ ያሉ ሁለት እንጨቶች ግንዶች አሉ ከዕባ በር ላይ ሁለት ግንዶች አሉ خشبتان منصوبتان ማለት ነው عمود ማለት ነው الذي يستند به الجدار ግድግዳ የሚደገፍበት የሆነ ሁለት عمود ምሰሶዎች አሉ ማለት ነው እነዛን ሁለት ምሰሶዎችን ከዕባው በር ላይ ያሉ ማለት ነው እነዛን መልእክተኛው አለይሂ ሰላቱ ወሰለም በእጃቸው ያዙ بإضادتين ነበረ ተስኒያ ነው ኑኗ ለኢባፋ ወርቃ ነው بإضادتي الباب ከዕባ በር ላይ ያሉ ሁለት ምሰሶዎችን ያዝ አደረጉና وقال ملكنا عليه الصلاة والسلام قالوا لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير صدق وعده ونصر عبده وهزم الأحزاب وحده يا معشر قريش إن الله قد أذهب عنكم نخوة الجاهلية وتعظمها بالأباء الناس من آدم وآدم من تراب يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير እያሉ መልእክተኛው አለይሂ ሰላቱ ወሰለም በንግግራቸው ላይ ቀጠሉ ማለት ነው لا إله إلا الله وحده لا شريك له ከአላህ Subhanahu Wa Ta'ala ውጭ በሐቅ የሚመለክ አምላክ የለም አላህ ብቸኛ ወደር የለሽ አቻ የለሽ የሆነ ጌታ ነው አጋር የለሽ የሆነ له الملك ንግስና የሱ ብቻ ነው وله الحمد ምስጋናም ለሱ ብቻ ነው وهو الله على كل شيء قدير ሁሉ ነገር በመፈጸም ላይ ቻይ የሆነ ብቃት ያለው ጌታ ነው صدق وعده ቃል የገባውን አላህ ተፈጻሚ አደረገ እውን አደረጋሉ አላህ ቃል ገብቷል ረዳሃለሁ ብሎ ነበር ሙስሊሞችን ረዳቸዋለሁ ብሎ ነበር እስላምን የበላይ አድርገዋለሁ ብሎ ነበር አላህ ይሄው ቃሉን አላህ ተፈጻሚ አደረጋሉ صدق وعده ونصر رد عبده بارياون رد بارياون አሉ ማን ነብዩ መሐመድ አለይሂ ሰላቱ ወሰለም ራሳቸውን ማለት ነው አላህ عز وجل ይሄው ባሪያውን ረዳሉ وهزم الأحزاب
ፓርቲዎችን እንዳለ በታተናቸው ወህደሁ ብቻውን አይ ሚን ገይሪ ቂታሊን ሚን الناس ሰዎች ሳይጋደሉ ማለት ነው ሰዎች ሳይጋደሉ የተለያዩ ጭፍራዎችን የተለያዩ ቡድኖችን ነዓም አንጃዎችን በታተናቸው ማለት ነው هزم الأحزاب وحده ብቻውን ማለት من غير قتال من الناس ሰዎች ሳይጋደሉ ማለት ነው ሰዎች ሳይጋደሉ አላህ በኃይሉ በታተናቸው ብለው መልእክተኛው አለይሂ ሰላቱ ወሰለም ቁረይሾች ከስር ሆነው ያዳመጡ ይህን መልእክት አስተላለፉ መልእክተኛው አለይሂ ሰላቱ ወሰለም ያ ማዕሸረ ቁረይሽ እናንተ የቁረይሽ ስብስቦች ሆይ አሏቸው ኢነላህ قد اذهب عنكم ከእናንተ አላህ Subhanahu Wa Ta'ala በርግጥ አስወግዷል አሏቸው نخوة الجاهلية የጃሂልያን ተከብር ኩራትና عظما ግርማ መጎስ አምባገነንነት ኩራት ትዕቢት አላህ አስወገደው አሏቸው በጃሂልያ ጊዜ የነበረው ነኽዋ የነበረው عظما የነበረው ተከብር አሁን አላህ ጥርግርግ አድርጎ አስወገደው አሏቸው ኢነላህ قد اذهب برغت اسوغدوال عنكم كنانت አሏቸው ያ ማዕሸረ ቁረይሽ ያሉ ማለት نخوة الجاهلية يعني ተከብር الجاهلية በድንቁርናው ጊዜ የነበረውን ኩራት ሐቅን እንዳትቀበሉ ያደረጋችሁን ኩራት አሁን አላህ ጥርግርግ አደረገው የወራዳዎቹ ናቸው አሁን እያሏቸው ነው وتعظمها የነበራቸውን መንቀባረርን ማለት ነው بالاباء ባባቶቻቸው ባያቶቻቸው በቅድመ አያቶቻቸው እጅግ በጣም ይንቀባረሩ ነበራል እኛ የነገሌ ልጆች ነን የነገሌ ዘሮች ነን እያሉ ይሉ የነበረውን ይሄን ሁሉ አላህ አስወግዶታል አንዱ በሌላኛው ላይ መፎከስና ነዓም እንዲሁም መንቀባረር አይችልም ይሄን አላህ ጠራረገው ይላል ኢነላህ قد اذهب عنكم نخوة الجاهلية وتعظمها يعني تعظم الجاهلية بالاباء ባባቶቻቸው በጣም ይንቀባረሩና ይፎከሱ ነበር የበላይነት ይሰማቸው ነበር ነኽዋ ብሎ ማለት ተከብር ኩራት ማለት ነው ይሄን አላህ ጠራርጎ አስወገደው الناس ሰዎች من آدم ምክንያቱም ሁሉም ከአደም የተገኙ ናቸውና وآدم ደግሞ من تراب ከአፈር ነው የተፈጠሩት አደም ከአፈር ነው የተፈጠሩት ስለዚህ የሰው ልጅ በአጠቃላይ ከአደም የተባዙ ናቸው ከአደም ነው የተወለዱት የተራቡት የተባዙት የተፈለፈሉት ከአደም ነው አደም ደግሞ ከቱራብ ነው እናንተ መጨረሻችሁ ሲታይ ካፈር ነው የመጣችሁት ስለዚህ በጃሂልያ ጊዜ የነበረውን ፉከሳችሁን ትዕቢታችሁን ይሄንን አላህ عز وجل ጥርግርግ አድርጎ አስወግዶታል አሉ መልእክተኛው አለይሂ ሰላቱ ወሰለም ከዛም ቀጣዩን የቁርአን አንቀጽ አነበቡ ያ አዩሃ الناس እናንተ ሰዎች ሆይ ኢና እኛ خلقناكم ፈጠርናችሁ ይላል አላህ Subhanahu Wa Ta'ala እናንተ ሰዎች ሆይ ኢና خلقناكم እኛ ፈጠርናችሁ من ذكر وانثى ከሴትና ከወንድ ፈጠርናችሁ ከወንድና ከሴት ፈጠርናችሁ وجعلناكم ከዛም አደረግናችሁ شعوبا ጎሳዎችና وقبائل የተለያዩ ብሔሮች ነገዶች አደረግናችሁ እኛ ከወንድና ከሴት ፈጠርናችሁ ከዛም شعوቦች አደረግናችሁ ጎሳዎች አደረግናችሁ وقبائل የተለያዩ ነገዶችና ብሔሮችም አደረግናችሁ لتعارفوا تتواوقوا ዘንድላል ይሄ ነው አላህ Subhanahu Wa Ta'ala የተለያዩ ጎሳዎች ያደረገን የተለያዩ ብሔሮች በብሔር በክልል ተከፋፍለን እንድንኖር ያደረገን ተዓሩፍ እንድናደርግ እንድንተዋወቅ ነው እገሌ የወሎ ሰው ነው እገሌ የስልጤ ነው እገሌ ጉራጌ ነው እገሌ ኦሮሞ ነው እገሌ ትግሬ ነው እገሌ ሀዲያ ነው እንዲህ እገሌ ሳዑዲ ነው እገሌ የመኒ ነው በቃ ሁሉም በያገሩ ማለት ነው ሁሉም በያገሩ ለመተዋወቂያ ነው አላህ Subhanahu Wa Ta'ala እንዲህ ያደረግናችሁ ነው የሚለው እንጂ አንዱ ባንዱ ላይ የበላይ ሆኖ እንድንቀባረርና በትዕቢት እንዲሞላ እንዳጎራበት እንዲፎክርበት አይደለም እንዳሽቀራራበት አይደለም ሁላችሁም ከአደም ናችሁ አደም ደግሞ ካፈር ነው እያሉ ነው መልእክተኛው አለይሂ ሰላቱ ሰላም ሁላችሁም የተፈጠራችሁ ከሴትና ከወንድ ነው አላህ عز وجل ጎሳዎች ያደረገውና ወቀባኢለ የተለያዩ ነገዶች ብሔሮች ያደረገው لتعارفوا ትተዋወቁ ዘንድ ነው ኢነ አክረመኩም ዐንደላህ ከአላህ Subhanahu Wa Ta'ala ዘንድ በጣም በላጩ ከመካከላችሁ አትቃኩም አላህን ይበልጥ የሚፈራው ሰው ነው ማንኛውም ሰው አንዱ ሰው ሌላኛውን መብለጥ አይችልም አንድ ሴት ወንድን ወይም ወንድ ሴትን ወይም ወንድ ወንድን ሴት መብለጥ አትችልም አላህ Subhanahu Wa Ta'ala በመፍራት በተቋም ይሁን እንጂ ማለት ነው
ሁሉም ካፈር የመጣ ነው ሁሉም ከፍትወት ጠብታ የተፈጠረ ነው ከሴትና ከወንድ የተፈጠረ ነው ሁሉም ማለት ነው ኢነ አክረመኩም عند الله كالله زن بلاچو كمككلاچو اتقاكم يبلت الله سبحانه وتعالى يمي فراو نو ان الله عليم اواقي ሁሉ ነገር የሚያውቅ የሆነ ጌታ ነው خبير የውስጥ ሚስጥራት ሳይቀሩ ጠንቅቆ የሚያውቅ የሆነ ጌታ ነው خبير ብሎ ማለት የውስጥ ሚስጥራትን ጠንቅቆ የሚያውቅ የሆነ ጌታ ነው አላህ Subhanahu wa ta'ala የሚለውን የቁርአን አንቀጽም የአላህ መልእክተኛ አለይሂ ሰላቱ ወሰለም አነበቡ ያ ማዕሸረ ቁረይሽ እናንተ ቁረይሾች ሆይ አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም ማዕሸር ማለት ስብስብ ማለት ነው እናንተ የቁረይሽ ስብስቦች ሆይ ما تظنون ምንድን ታስባላችሁ አኒ እኔ ፋኢሉን ቢኩም አሁን በእናንተ ላይ ምን ነገር እንደምፈጽም ምን ነገር ምን አይነት እርምጃ እንደምወስድ ምን ትገምታላችሁ ምን ታስባላችሁ አሏቸው قالوا خيرا መልካም ነገር እንደምትፈጽም ነው የምናስበው አኹን ከሪሙን አንተ የተከበርክ ይሆንክ ወንድማችን ነህ ወብኑ አኺን ከሪምን የተከበረው ወንድማችን ልጅም ነህ የተከበረው ወንድማችን የአብዱላህም ልጅ ነህ አንተም የተከበርክ ወንድማችን ነህ خير ነገር ትፈጽማለህ ብለን ነው የምናስበው قال يا الله ملكني عليه الصلاة والسلام قالوا فإني أقول لكم أني لن أنتلاته له زاري كما قال يوسف لإخوته يوسف لو أندم وشاتشو يسأل له تنبليكتنا وما سأل له يوسف رجم جزي كولا جو شاتشو تلتلو كوغانو شاتشو تلتلو سيستقايو قدوادو ستلو كزام بارا تدرقو تشيتو نعم سيستقايو ينبرو بوندم وشاتشو أما كان ينتنو وندم وشاتشو ناتشو لزيف درقيت ያጋለጧቸውና እኔ ዩሱፍ ለወንድሞቻቸው ያሉትን ነው የምለው ለእናንተ አሏቸው ዩሱፍ አለይሂ ሰላም ለወንድሞቻቸው ምን ብለዋል لا تثريب عليكم اليوم يغفر الله لكم لا تثريب عليكم اليوم ዛሬ ምንም አይነት ወቀሳ የለባችሁም ብለዋቸዋል لا تثريب ምንም አይነት ወቀሳ የለባችሁም عليكم በእናንተ ላይ اليوم ዛሬ ምንም አይነት ወቀሳ የለባችሁም ብለው ነው ዩሱፍ ለወንድሞቻቸው ያናገሯቸው يغفر الله لكم الله ለእናንተ ምህረቱን ይለግስላችሁ ብለው ነው ያሉትና እኔም እንዲሁ ተመሳሳይ የሆነ መልእክት ነው ማስተላለፈው ምንም አይነት ወቀሳ ዛሬ የለባችሁ ነው እምላችሁ እናንተ ቁረይሾች ሆይ አላቸው መልእክተኛው አለይሂ ሰላቱ ወሰለም እንግዲህ 8 አመት ሙሉ ከመካ ተባረው አገራቸውን ለቀው መልእክተኛው አለይሂ ሰላቱ ወሰለም ከመካ ሲወጡ እያለቀሱ ነው የወጡት መካን በጣም ይወዷት ነበር ለዲናቸው ሲል ግን አገራቸውን የሚወዷትን አገር ለቀው ወጡ በወቅታችን ግን ሱብሃንአላህ የተለያየ ወንጀል የሚሰራበት አካባቢ ላይ የሚኖሩ ሰዎች አካባቢያችንን መልቀቅ ይከብደናል ይላል የተወለድንበትን ቀዬ እንዴት ነው ለቀን የምንሄደው አካባቢያችን ከእስላም ጋር የሚጋጭ ነገር ሰዎች ይፈጽማሉ ከነሱ ጋር ያን ነገር መፈጸምና ማከናወን ነው የሚሻለው አካባቢያችንን ላለመልቀቅ ቤታችንን ላለመልቀቅ ንብረታችንን የሚሉ ሰዎች አሉ ይሄን የነብዩ አለይሂ ሰላቱ ወሰላምና የሰሃቦችን ታሪክ ጥናት አድርግ ነው አንተ የተወለድክበት ሀገር ከመካ አይበልጥም መካ ነዓም ነብዩ መሐመድ አለይሂ ሰላቱ ወሰላም እጅግ በጣም ይወዳት የነበረችው የአላህ ቤት ያለበትን ከዕባ ያለበትን እያለቀሱ ነው ተተዋት የወጡት ማለት ነው ሱሐባዎች ተወልደው ያደጉበትን ቀዬ ቤታቸውን ንብረታቸውን እርግፍ አድርገው ነው መዲና የተሰደዱት ማለት ነው ይሄ ነው ግን ይሄን ሁሉ ዘግናኝ የሆነ ወንጀል ፈጽመው እያለ ሱሐባዎች የተወለዱበትን ቀዬ ለቀው ሐበሻ እንዲሰደዱ አድርገው ስንት ጉድ ሱሐባ አሰቃይተው እያለ መልእክተኛው አለይሂ ሰላቱ ወሰላም ግን እኔም ዛሬ ዩሱፍ ለወንድሞቻቸው ያሉትን ነው የምለው لا تثريب عليكم اليوم ዛሬ ምንም አይነት ወቀሳ የለባችሁም يغفر الله لكم الله ይቅር ይበላችሁ ነው የምለው اذهبوا ሂዱ አሏቸው ሁላችሁም ሂዱ ወደምትሄዱበት ሂዱ ተበታተኑ በየቤቶቻችሁ فانتم الطلقاء እናንተ ዛሬ ነፃዎች ናችሁ አሏቸው ነፃዎች ናችሁ ሱብሃንአላህ ነፃዎች ናችሁ ምንም ነገር የሚደርስባችሁ ነገር የለም ያኒ ከነብዩ አለይሂ ሰላቱ ወሰለም ቁረይሾችን በተመለከተና ተከታዮቻቸውን በተመለከተ ነፃ ለቀቋቸው ምንም አይነት እርምጃ አልወስድባችሁም አሏቸው የአላህ መልእክተኛ አለይሂ ሰላቱ ወሰለም ولما كان اليوم الثاني ሁለተኛው ቀን በሆነ ጊዜ من الفتح መካን በተቆጣጠሩበት ሁለተኛው ቀን ላይ ማለት
መካን በተቆጣጠሩበት ሁለተኛው ቀን ላይ ሲሆን قام النبي صلى الله عليه وسلم يا الله سبحانه وتعالى መልእክተኛ ቆሙ خطيبا في الناس ለሰዎች ኹጥባ የሚያደርጉ ሲሆኑ ቆሙ فحمد الله اللهን አወደሱት واثنى عليه اللهን አሞገሱት ማለት ነው ثم قال ከዛ መልእክተኛው አሉ መካን በተቆጣጠሩበት ሁለተኛው ቀን ላይ ማለት ነው ان الله حرم مكة መካን እርም አድርጓታል የተከበረች አገር አድርጓታል ማንንም ሊዳፈራት አይችልም ማንንም ጦር ሊከፍትባት አይችልም የተከበረች ሀገር አላህ አድርጓታል አሉ ان الله حرم مكة ولم يحرمها الناس ሰዎች አይደሉም እርም ያደረጓት ሰዎች አይደሉም የተከበረች ሀገር እንድትሆን ያደረጋት አሉ فلا يحل አይፈቀድም لمرئ ለማንኛውም ሰው አይፈቀድም يؤمن بالله بالله سبحانه وتعالى የሚያምን ለሆነ ሰውና واليوم الاخر በመጨረሻው ዓለም መኖር የሚያምን ለሆነ ሰው አይፈቀድለትም አሉ بالله سبحانه وتعالى የሚያምን ለሆነ ሰውና በመጨረሻው ዓለም መኖር የሚያምን ለሆነ ሰው አይፈቀድለትም አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም አየስከ ቢሃ ደመን መካ ውስጥ ደም ሊያፈስ አይፈቀድለትም ሰዎችን ሊገድል መካ ውስጥ ነዓም አይፈቀድለትም አሉ መልእክተኛ አለይሂ ሰላቱ ወሰለም በአላህና በመጨረሻው ዓለም የሚያምን ሰው ይሄን ነገር ሊያደርግ የሰዎችን ደም ሊያፈስ አላህ Subhanahu Wa Ta'ala አልፈቀደለትም አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም አየስከ ማለት ሊያፈስ ቢሃ በመካ ውስጥ ደመን ማለት ነው ولا يعضد ሊቆርጥም አይፈቀድለትም ولا يعضد ሊቆርጥም يعني بمعنى لا ولا يقطع ማለት ነው ሊቆርጥም አይፈቀድለትም ቢሃ በመካ ውስጥ የሚገኙ ሸጀረተን አንዲትንም ዛፍ መካ ውስጥ የሚገኙ ዛፎችንም ሊቆርጥ አይፈቀድለትም መካ ላይ ደም ማፍሰስ አይደለም ዛፎች እንኳን ሊቆረጡ አይፈቀድም አላህ እርም አድርጓል አሉ መልእክተኛው አለይሂ ሰላቱ ወሰለም فإن أحد أن سو ترخص بمعنى السباحة የሚፈቀድ ካደረገ ምክንያቱም መካ ውስጥ መጋደል ይቻላል የሚል ሰው ከመጣ ወደፊት ይሄን የኔን ድርጊት እኔ መካ ላይ አሁን ያደረኩትን ግድያ መረጃ በማድረግ ይሄው መልእክተኛው አለይሂ ሰላቱ ወሰለም መካ ላይ ተጋለው የለም እንደ ስለዚህ እኛም ይሄ መረጃ አለን መካ ላይ እንጋደላለን ብሎ ይሄን እንደ መረጃ አድርጎ የሚጠቀም ሰው ካለ ማለታቸው ነው فإن أحد أن سو ترخص بمعنى السباحة أحد القتال في مكة مستدلا على ذلك مالت يعني مستدلا بقتال رسول الله ما تاتشونه اني يوم الفتح يفتح كان فتح مكة لي مالتنا የተጋደልኩትን ይሄንን መረጃ አድርጎ እጋደላለሁ የሚል ሰው ከመጣ ወደፊት ደም አፈሳለሁ የሚል ከመጣ መካ ውስጥ ማለት ነው ምክንያቱም መልእክተኛው አለይሂ ሰላቱ ሰላም ፀሐይ ከወጣችበት ጀምሮ ሶላት العصر ድረስ ተጋድሏል ሶላት العصر ድረስ ማለት ነው ይው እንደተጋደሉ ራሳቸው የተናገሩ ነው ያሉት فإن أحد ترخص بقتال رسول الله قتال የሚለውን ቃል እሳቸው የተናገሩ ነው ያሉት መካ በጉልበት ነው የተከፈተችው ወይንስ አይደለም ጦር አልተካሄደባትም በሚለው በዑለማዎች መካከል ኃይለኛ የሆነ ሰፊ የሆነ የሐሳብ ልዩነት አለ ግን ዑለማዎች የሚሉት ምንድነው በኃይል ነው በዐንወተን በኃይል ነው የተከፈተችው ይላሉ በኃይል ነው የተከፈተችው በኃይል ከተከፈተች ደግሞ ለምን መካ ላይ ያሉ ንብረቶች ወታደሮች ለምን አልተከፋፈሏቸውም የሚል ሐሳብ ያቀርባሉ ስለዚህ ይሄ የሚያሳየው ምንድነው በኃይል በወታደር ኃይል እንዳልተከፈተች ነው የሚል ሐሳብ ዑለማዎች ያቀርባሉ አላኩል ያህል ይሄው መልእክተኛው አለይሂ ሰላቱ ወሰለም ግድያ እንደተደረገ ያሳዩናሉት فإن أحد ترخص بقتال رسول الله صلى الله عليه وسلم መልእክተኛው መጋደላቸውን ይሄን እንደ መረጃ አድርጎ አይፈቀዳል ደም ማፍሰስ ይቻላል ውስጡ መካ ውስጥ ጦር መክፈት ይቻላል የሚል ሰው ካለ ፈቁሉ ለዚህ ሰው በሉት ان الله اذن لرسوله ለመልእክተኛው አላህ ፈቅዶለታል በሉት ولم يأذن لكم ለእናንተ ግን ابدا الى قيام الساعه ማለት ነው ቂያማ ቀን ድረስ ለእናንተ ግን መካ ውስጥ ደም ልታፈሱ አላህ አልፈቀደላችሁም ብላችሁ መልስ መልሱለት ብለው አናገሩ መልእክተኛው አለይሂ ሰላቱ ወሰለም وانما اذن لي ለኔም የፈቀደልኝ አላህ አሉ فيها መካ ውስጥ ساعة من نهار كقنوس يتوسنች ነች አሉ يعني وقت معين محددة يتوسنች ወቅት ብቻ ነው ለኔም አላህ Subhanahu Wa Ta'ala የፈቀደልኝ አሉ وقد عادت አሁን ተመልሳለች حرمتها የመካ ክብሯ اليوم ዛሬ
ተመልሷል መካን በተቆጣጠሩ በሁለተኛው ቀን ላይ ነው ሁለተኛው ቀን ላይ ነው ኹጥባ ያደረጉትና ዛሬ نعم ክብሯ ተመለሰ ከሁርመቲሃ بالامس ልክ ትናንትና እኛ ጦር ከማካሄዳችን በፊት እንደነበረው ክብሯ አሁንም ክብሯ ተመልሷል አሉ ስለዚህ فليبلغ الشاهد አሁን እኔ ይሄን ንግግሬን የሚያዳምጥ የሆነ በቅርብ ሆኖ የሚያዳምጠኝ የሆነ ሰው ያስተላልፍ الغائب ሩቅ ቦታ ላይ ለሚገኝ ሰው መልእክቱን ያስተላልፍ ብለው መልእክተኛው አለይሂ ሰላቱ ወሰለም ተናገሩ يعني حتى يحذروا يتنققوا زن مكة ውስጥ ደም እንዳያፈሱ يتنققوا زن አሁን በቅርብ ሆናችሁ የኔን መልእክት የምታዳምጡ የሆኑ ሰዎች በቅርብ ለማይገኙ ሰዎች ለጋኢብ ሩቅ ቦታ ለሚገኙ ሰዎች መልእክቱን አስተላልፉ ወደፊት ለሚመጣው ትውልድ አስተላልፉ ነው አይፈቀድም ነው رواه البخاري يزجبت هنا حديث وكانت الساعة التي أحلت يأتي ساعات نبرت أحلت يتفكدت فيها لرسول الله صلى الله عليه وسلم لما لكتنيو كعب علي يتفكدت الله ساعات نبرت من طلوع الشمس أهي كوتا تبت إلى تجمرو إلى صلاة العصر عصر صلاة درس مالتهم عصر صلاة درس نو يوم الفتح مكان يتقطع ربت إلى مالتهم مكان بتقطع ربت إلى صحي نعم صحي كوتا تبت إلى تجمرو صلاة العصر عصر صلاة درس نبر ملكتنيو مكة لي يتقدلوت يماصدات سرا عندنا የሚተኩሱ ሰዎች ሰይፍ ይዘው የሚጋረፉ ቀስ የሚያስወነጭፉ ሰዎች አሉ نعم ያንን ሁሉ በመቆጣጠርና ግድያ አካሄደዋል ጦር ተካሄዷል ከፀሐይ ከወጣችበት ጀምሮ አሱር ሰላት ድረስ ነበር አላህ የፈቀደላቸው አሁን ግን መልሶ እንደዛው እንደመጀመሪያው እንደተከበረች አድርጓታል አላህ Subhanahu Wa Ta'ala ማለት ነው ثم أقام صلى الله عليه وسلم كذام يا الله سبحانه وتعالى ملكتنا قويتا أدرجوا ይላል يا الله ملكتنا عليه الصلاة والسلام قويتا أدرجوا 19 يوما 19 ቀን قويتا أدرجوا بمكة مكة ላይ ማለት ነው 19 ቀን መካ የተወለዱበት ሀገር ላይ 19 ቀን ቆይታ አደረጉ ግን يقصر الصلاة ሶላትን ሁለት ረካዓ ያደረጉ እየሰገዱ ማለት ነው ሁለት ረካዓ አድርገው እየሰገዱ የተወለዱበት አገር ላይ ነው አደጉበት አገር ላይ ነው ተመልሰው የመጡት መካ ላይ ማለት ነው 19 ቀን ቆይታ ሲያደርጉ ግን ሁለት ረካዓ እያደረጉ ማለት ነው መግሪብን ያው 3 ረካዓ ያደርጋሉ ፈጅርም 2 ረካዓ ነው ዙሁር ዓስርና ኢሻን ሁለት ረካዓ እያደረጉ በመስገድ ማለት ነው ወለም የሱም መልእክተኛውም አልጾሙም ምክንያቱም በረመዳን ስለሆነ በታን የተቆጣጠሩት አልጾሙም መልእክተኛው አለይሂ ሰላቱ ወሰለም በቂየተ ሸህሪ የወሩን ቀሪ ቀናቶችንም አልጾሙም አፍጥረዋል ማለት ነው ጦሩ ተቋጭቶ እያለ በከላይ ያን ያህል ሲቀመጡ 19 ቀን ቆይታ ሲያደርጉ ሁለት ረካዓ እያደረጉ ይሰግዳሉ ጾምም አልጾሙም ይሄን ያደረጉት ለምንድን ነው لانه لم ينوي قطع السفر سفرን ማቋረጥ አልነየቱ ወደ መዲና ተመላሾች ናቸው መካ ላይ እንኖራለን የሚል አላማ የላቸውም የሚያስተካክሉት ነገር አለ ያን አስተካክለው ተውሂድን በደንብ አስተምረው የእስላምን ማዕዘናቶች በደንብ አስተምረው ኢማን ሰዎች ልብ በደንብ እንዲገባ ካደረጉ በኋላ ወደ መዲና ተመላሾች ስለሆኑ ጉዟቸውን ስላላቋረጡ ጉዟቸው ማለት ነው ያው ማቋረጥን ስላልነየቱ ሙሳፊር ናቸው ማለት ነው አንተ ተወለድክበት አገር ብትመለስ እዛ የመቆየት አላማ ከሌለ የምትመለስ ከሆነ ሶላት ቀስር አድርገህ መስገድ ትችላለህ ጾምንም እንዲሁ አለመጾም ሙሳፊር ነህ ማለት ነው ሙሳፊር መሆንህን نعم እስካላበላሽው ድረስ ሙሳፊር መሆንህን ንያውን እስካላቋረጥከው ድረስ ማለት ነው ሙቂም ሁኛለሁ አሁን አገሬ ላይ እኖራለሁኝ የሚል አላማ ሲኖርህ ብቻ ነው ሙቂም የምትሆነው አሊያ ግን የተወለድክበት አገር ላይ ደርሰሃልና አይቻልም አንተ አትባለም ነው ይሄው መልእክተኛው አለይሂ ሰላቱ ወሰለም እንግዲህ እሳቸው ቀስር ያደረገ ማንኛውም ሱሐባ ኢትማም ያደርጋል አይባልም ሁሉም እያሳጠረ ነው የሚሰግዱት ማለት ነው ሁሉም ሱሐባዎች እያሳጠሩ ነበር ይሰግዱ የነበረው ነው لانه
لم ينوي ملكتنيو عليه الصلاة والسلام النيتمنا قطع السفر سفر ما قارت مالته أقام كذلك ይህን ያልቀን 19 ቀን ቆይታ ያደረጉት መካ ላይ የአላህ መልእክተኛ አለይሂ ሰላቱ ወሰላም መካን ከተቆጣጠሯት በኋላ لتوطيد التوحيد توحيدን ለማጠናከር ተርሲኽ ማለት ነው توحيد እንዲጠናከር توحيد ስር እንዲሰድ توحيد ጉልበቱ እንዲጠነክር ለማድረግ ነው توحيድን በደንብ ሰዎችን ለማስተማር ማለት ነው لتوطيد التوحيد توحيድን ለማጠናከር ቆይታ ያደረጉት ودائم الإسلام የኢስላም ምሰሶች አሁንም እንዲጠናከሩ ለማድረግ ኢስላም የሚቋቋምባቸው ምሰሶች አሉ እነዛ نعم እንዲጠናከሩ ለማድረግ وتثبيت الإيمان إيمان እንዲጸና ለማድረግ ሰዎች ልቦና ላይ ومبايعة الناس ሰዎችም ለመልእክተኛው عليه الصلاة والسلام ቃል ኪዳን እንዲገቡላቸው ማለት ነው ቃል ያልገቡ ሰዎች ቃል እንዲገቡ ቃል ኪዳን እንዲገቡ ሙባይዓ እንዲያደርጉ ኢማን ሰዎች ልብ ላይ ተስቢት እንዳደርግ እንዲጸና ዳኢም الاسلام የኢስላም ምሰሶች እንዲጠናከሩ ተውሂድ ስር እንዲዘረጋ ለማድረግ መልእክተኛው عليه الصلاة والسلام ቆይታ ያደረጉበት ምክንያቱ ይሄ ነው ማለት ነው وفي الصحيح صحيح በሆነ ሐዲስ ዘገባ ኢማም البخاري የዘገቡት በሆነ ሐዲስ ام مجاشع የተባለው ቃል ይላል أتيت النبي صلى الله عليه وسلم كملكنيو عليه الصلاة والسلام زند متاهون يلال مجاشع يتبالو ملكنيو عليه الصلاة والسلام زند متاهل بأخي وندم يجو يلال بعد الفتح كفته مكة بهالا وندم يجو متاهون يلال ليبايعه كملكنيو عليه الصلاة والسلام قام مبايعة يدرق زند لملكنيو قال يقبالاتو زند وندم كفته مكة بهالا ይጆ መጣሁኝ ሙባይዓ የሚያደርገው ለምንድነው ግን على الهجرة ሊሰደድ ወደ መዲና ማለት አሁን መካን ከተቆጣጠሯት በኋላ ወደ መዲና ሊሰደድ ወንድሜን ከመልእክተኛው عليه الصلاة والسلام ጋር ይጆ መጣሁኝ ሙባይዓ ያደርግ ዘንድ ከመልእክተኛው ጋር عليه الصلاة والسلام ሂጅራ ይሰደድ ዘንድ ማለት ነው فقال صلى الله عليه وسلم ያን ጊዜ የአላህ Subhanahu Wa Ta'ala መልእክተኛሉት ذهب أهل الهجرة بما فيها የሂጅራ ባለቤቶች ከፈቱ መካ በፊት የተሰደዱ የሆኑት ሂደዋል بما فيها ሂጅራን በተመለከተ نعم ያለውን ሂጅራን በተመለከተ አሁን እሱ ሂጅራ ለማድረግ ቃል ይገባልሃለሁ ያላቸው ነው አይደለም ሂጅራ በማድረግ ቃል የገቡት የሆኑ ሰዎች የዚህን ሂጅራ ጋር የተሳሰረ የሆነውን አጅር ወስደውታል ذهب أهل الهجرة የሂጅራ ባለቤቶች የተሰደዱ የሆኑ ሰዎች ወስደውታል بما فيها ሂጅራ ላይ ያለውን አጅር ሁሉ እነሱ ማጠው ወስደውታል አሁን ሂጅራ ተቋረጠ ካሁን በኋላ ጠላቶች ወደሙ ሂጅራ ምን አስፈለገ ማለታቸው ነው ሂጅራን በተመለከተ نعم ካሁን በፊት ሂጅራ ያደረጉ ሰዎች አጅሩን ወስደውታል ولكن ነገር ግን ኡባይዑሁ ቃል ገባለታለሁ على الاسلام እስላምን በመቀበል ላይ والإيمان እንደውም ኢማንን በተመለከተ በእምነት ላይ ቃል ገባለታለሁ والجهاد ከኛ ጋር አብሮ ጂሃድ ይሳተፈም ዘንድ በዚህ ላይ ሙባይዓ አድርግለታለሁ ብለው መልእክተኛው عليه الصلاة والسلام ስለተናገሩ ስለዚህ መልእክተኛው عليه الصلاة والسلام ሙባይዓ ለማድረግ እንዲሁ ደግሞ የኢስላምን ዳዒ ምሰሶ ለማጠናከር ተውሂድን ለማጠናከር ኢማንን ለማጠናከር ሲሉ ነው 19 ቀን ቆይታ ያደረጉበት ምክንያቱ መካ ላይ 19 ቀን መካ ላይ ቆይታ ሲያደርጉ በተወለዱበት ከተማ ላይ ሶላትን ያሳጨሩ ነው የሰገዱት ረመዳን ቀናቶች አሉ ገና ረመዳን አላለቀም ነበር አልጾሟቸውም ነው ሙሳፊሮች ናቸው ለምን ሰፈር ላይ መሆናቸውን نعم ማቋረጥን አልነየቱምና ነብዩ መሐመድ አለይሂ ሰላቱ ወሰለም ነው ማቋረጥን አልነየቱም ሰፈር ላይ እንደሆኑ ነው እምነታቸውና ማለት وبهذا الفتح المبين بذي قلت بهنو فتح إلال قلت بهنو دل مالتنو تم نصر الله يا الله سبحانه وتعالى إرداتا تتناكك ودخل الناس سوج قبو في دين الله بالله سبحانه وتعالى دل لي سوج قبو أفواجا شفرا هنو شفروت هنو ببودين إيهونو بالله سبحانه وتعالى دل لي سوج قبو تمموا قرفوا مالتن ሰዎች በአጠቃላይ በጭፍራ እየሆኑ ቡድን እየሆኑ በአላህ Subhanahu Wa Ta'ala ድል ላይ ገቡ ተመሙ
وعاد تملس بلد الله نعم وعاد هنا بمعنى صار عاد بمعنى صار وعاد هنا بلد الله يا الله سبحانه وتعالى هجر بلدا إسلاميا إسلاموي هاجر هنا اسكاهون طاوتات يملكبت 360 طاوتات ينجببت ينبروا كعبة أو يكف هاجر ينبروا أهون عاد صار هنا بلد الله يا الله هاجر بلدا إسلاميا إسلاموي هاجر هنا أعلن فيه بوسطو توج بتوحيد الله سبحانه وتعالى ببتشنينت مملك እንዳለበት በውስጡ መታወጅ ጀመረ ታወጀ ማለት ነው ከአላህ Subhanahu Wa Ta'ala ውጭ የሚመለኩ ነገሮች ተጠራረጉ በሐቅ የሚመለከው አላህ Subhanahu Wa Ta'ala ብቻና ብቻ ነው የሚለው ይሄ አዋጅ ነዓም ነገሰ ማለት ነው ተላለፈ ማለት ነው أعلن فيه بتوحيد الله وتصديق رسوله ملكتنا عليه الصلاة والسلام ትክክለኛ መልእክተኛ መሆናቸውም ይሄን ማጽደቅ የሚባለው ነገር አዋጅ ወጣ ይፋ ወጣ ማለት ነው ወተህኪም ኪታቢህ ማንኛውም ነገር የሰው ልጆች ሊዳኛቸው የሚገባው ቁርአን ብቻ ነው ቁርአንን ዳኛ አድርገው መያዝ አለባቸው የሚለው ይሄም ኢዕላን ተደረገ ሌላ በምንም ነገር መዳኘት የለባቸውም የሚለው ይፋ ተደረገ وصارت الدولة فيه للمسلمين وصارت الدولة جزاتها هناك فيه مكة لي للمسلمين بمسلموች ቁጥጥር ሆነ ሙስሊሞች ተቆጣጣሩት እስካሁን ከሃዲያኖች ነበሩና ይገዙት የነበረው ሀገሩን መካን ማለት ነው واندحر الشرك وتبدد ظلامه والله أكبر ولله الحمد وذلك من فضل الله على عباده إلى يوم القيامة واندحر الشرك شرك ودك إلى اندحر بمعنى انهزم وانكسر مالته شرك شنفة تكنا النبأ شرك تسبر شرك ودك وتبدد ظلامه يشرك شلمو تبتت مالتنا تبدد بمعنى تفرق وتشتت يشرك ظلامو شلمو دك دك لو شلمو تبتتنا والله أكبر ولله الحمد وذلك يهدقمون من فضل الله يا الله سبحانه وتعالى ትሩፋትና ችሮታ ነው على عباده በባሮቹ ላይ የሚውለው የሆነው ችሮታ ነው الى يوم القيامه كما ቀን ድረስ ይቀጥላል اللهم ارزقنا الله ወይ ለግሰን شكر هذه النعمه العظيمه ይቺ ታላቅ የሆነችውን ጸጋ ማመስገን የሚባለውን ፍጠን ለግሰን እንድናመሰግን ማለታቸው ነው አድርገን اللهم ارزقنا لجسن شكر هذه النعمة يكن ጸጋን ማመስገን ማለት ነው العظيمة ታላቅ የሆነችውን ጸጋን ማመስገንን ለግሰን وحقق النصر ድልን አረጋግጥ ማለት ነው وحقق النصر ድልንም አረጋግጥ للأمة الإسلامية إسلامዊ ለሆነችው ኡማ كل وقت በማንኛውም ጊዜና በማንኛውም ጊዜ في كل مكان በማንኛውም ቦታ ላይ ማለት ነው በማንኛውም ቦታ ላይ በማንኛውም ጊዜ ለኡመተ الإسلامية ديلن أقناطفات ديلن أرقاقطلاتال واغفر لنا لن يمهرتهن لقسلن ولوالدينا لولاج وشاتشنم لقسلن مهرتهن ولجميع المسلمين باتك علي المسلم وشلو برحمتك بأذنته يا أرحم الراحمين كأذان وشلو جبت أذان وانكوجتا صلى الله وسلم على نبينا محمد وعلى آله وصحبه أجمعين هذا والله أعلم وصلى الله وسلم على نبينا محمد